ጉድም አለ። ይሄን ጉድ ግዴታ መስማት አለብሽ። ኧረ እባክሽ ለዛ ነው ትንሽ ይለኝ ዋሰት ተሻዳጅ ምንም ብትይ ዛሬ ግን ጉድሽ ይፈላል። ታዲያ ምን ችግር አለው? ጉድ ሲፈላ ናታን ታጠፋልኛለህ አይደል? እናንተ ልጆች ወሬያችሁ ምንም አላማረኝም። አንተ ራስህ ጉድ አለብህ። ባለፈው አባዬና ሰላም ሲያወሩ ሰምቻቸዋለሁ። ምንድን ነው ያወሩት? ታዲያ የእነሱ የሁለት ወሬ ለእኛ ጉድ የሚሆነው ምንድን ነው? ይሆናል እንጂ በየት አልፎ? በበሩ በኩል አልፎ ልበልሽ። ስሚ ዳጣ፣ የሰላም ባል ማን እንደሆነ ታውቂያለሽ? ናታንም ታውቃለህ። ባለፈው ስታወሩ ሰምቻቸዋለሁ። አዎ እናውቀዋለን። አርጁን አይደል? ለዛውም አንቺ የላክሽላት አንቺ የመረጥሽላት አይደለም። እና ማን? አባዬ። እኔ ለአንተ ብዬ ነው እንጂ የቤና እህታቸው እንደሆንኩኝ ነግሬያቸው እኔ ፍርጥርጥ ወጥቶ እኔ ነገ አለም ራሱ ብትገለባብጥ እኔ ምን እንደዚህም ታስቢያለሽ? የአባቷ ስም ግን ማለት ነው በይ ነው። በይ ነው የልጁ አባት? አዎ። በይ ደግሞ የምን ሀገር ሰው ስም ነው? ከጃፓን ነው እንደወለደችው? ኧረ አልወለደችው ገና እኮ በሆዷ ውስጥ እኮ ስም በይ ነው። የልጁን ስም ማን አለቻችሁ? እርር ነው አለች። እርር ምን? አዎ የሰላም የልጇ ስም ማለት ነው እርር ነው። የልጇ የአባቷ ስም ደግሞ በይ ነው። አንድ ላይ ሲነበብ እርር በይ። እርር በይ ግን ያስቀምጥል። አዎ ያስቃል። እርር በይ። እናንተ ስልብ ስትልክልኝ ተቀብላችሁ ታመጣላችሁ እንዴ? አብጌል ደረጀ እንግዲህ የያዘችውን ጦስ አቀጣጥላ ቀጥላበታለች በሚገርም ሁኔታ። በጣም ቤተሰቡ በጣም ባስፈሪና በጣም በከባድ ሁኔታ ውስጥ ይገኛል። ተጨንቋል። ቤተሰቦቻችን እንግዲህ አብጌል የያዘችው ነገር ታውቃላችሁ፣ በጣም ከባድ ነው። እውነት ለመናገር ትክክል ናት። ለነገሮች ሁሉ እኮ ልክ ናት። ግን ደግሞ ልክ የሆነ ነገር ሁሉ አንዳንድ ነገሮች ልክ የሆኑ ሁሉ ቦታና ጊዜውን ካልጠበቀ ልክ መሆናችን ብቻውን ቫልዩ የለውም። እና እንግዲህ አብጌል በሚገርም ሁኔታ የቤተሰቡ መተራ ሳባቸው ነበረ። እንግዲህ ጋሽ ደረጀም አግኝቷት ነበረ። ምን እያረግሽ ነው? ምንድነው እዚህ እንደ ክፉ ጎረቤት ተለጥፈሽ የምታዳምጪው ሲላት ጋሽ ደረጀ እንግዲህ አረ እኔ ምንም አልሰማሁም። ምንድነው ገና እየመጣሁ እኮ ነው፣ ገና ወደ ቤት ሊገባም ስል ነበር ያለችውና እንግዲህ ለቤተሰቦቼና ለትዳሬና ለልጆቼ እባክሽ ተጠንቀቂልኝ ሰላም እያላት ሰምታ ስለነበረ እንግዲህ በጣም ነው እንትን ያለችው። ሌላ ነገሩን እኮ ጨርሳ አልሰማችሁም፣ ግን የሰማችሁ ግማሽ ፓርቱን ነው። ግን ቢሆንም እንዴት አባዬ እንደዚህ ሊያወራ ቻለ የሚለው ነገር በጣም በአሳሳቢ እያስጨነቃት ነበር። ፊቱንም ነገሩ ሲያሻጭ ሶጋይ ነገር ነው የሆነው። ምክንያቱም በፊቱንም ታውቃላችሁ አብጌል ይዛ ነበር ነገሩን እንደዚህ ያሾረችው ነበረ። እንግዲህ በመጨረሻ ደግሞ በሚገርም ሁኔታ በዚህ መልኩ ምስቅልቅሉን ለማውጣት ከፍ ዝቅ እያለች ትገኛለች። እኔ በጣም የሚገርመኝ እንግዲህ ጋሽ ደረጀ ሳይነግራት ወይዘሮ ማርታ ከሷ ሰምታ ይሄን ነገር ወደ ከፋ ደረጃ መሄዱ በጣም አሳሳቢ ነገር ነው። ቤተሰቦቻችን እንግዲህ የዳጣና የጋሽ ደረጀም ጉዳይ እንዳለ ሆኖ እንግዲህ ሰላምና ጋሽ ደረጀ ደግሞ ያሁኑ ጉዳይ ያው ጋሽ ደረጀና ሰላም እንትን ያላቸው ያለው የዳጣ ጉዳይ ሆኖ ያለ ግን ጋሽ ደረጀ ያሁኑ ልጅ መረገዙ ምናምን የሚያውቀው ጉዳይ የለውም። በርግጥ ከሱ ነው፣ ግን ደግሞ የሚያውቀው ጉዳይ የለውም እሱ። ምክንያቱም ሰላም ብቻ ነች የምታውቀው። እሱን ደግሞ ያው እንደምታወቀው ጋሽ ደረጀ በሰከረ ሰዓት ስለሆነ ከሷ ጋር ራሱ ምንም አይነት ግንኙነት እንዳደረገ የሚያስታውሰው ነገር የለውም። ብቻ የአብጌል የያዘችው ነገር ታውቃላችሁ በጣም ከባድ ነው። ያሁኑ ደግሞ በጣም የከበደ ነው። ቤተሰቦቻችን በተለይ ለቤተሰቡ በጣም አስፈሪና አስጊ ነገር ነው። እንግዲህ የያዘችውን ነገር አለቅም ብላ እሷም ጠምዝዛ ነው የያዘችው አብጌል ደረጀ። በዚህም እንግዲህ ቤተሰቡ ሁሉ ነው የተጨነቀው። ቤተሰቦቻችን እንግዲህ ዛሬ ደግሞ ያን ትናንትናው ስለሰማች እንግዲህ ጋሽ ደረጀንም ፈርተዋለች። ምክንያቱም ወደ ላይኛው ሰማይ ነው የሚልካት እንደዛ አይነት ነገር አፏን ከፍታ ወራለሁ ይብትል ግን እሱን ምንም ማለት አልፈለገችም። እንግዲህ እንትን እያለች ያለችው ከሌሎቹ ጋር ነው። ዛሬ እንግዲህ ዳጣንና ናታንን ቤት ውስጥ ቁጭ ብለው ባገኘች ሰዓት እንግዲህ ያለችው ምንድነው እንዳያችሁት በጣም የሚያስፈራ ነገር ነበር ያለችው። ምንም የማይጠበቅ ነገር ከሷ የማይጠበቅ ነገር ነበረ። ቤተሰቦቻችን እንግዲህ እንደዛ ስትለው ነበረ።
ዳጣና ናታንም በጣም ነው የደነገጡ። ዛሬ ወየውላችሁ ጉዳችሁ ነው። በባለፈው ስትንሾኳሾኩ ነበረ። ዛሬ ግን ጉዳችሁን አግኝቼዋለሁኝ። የሰላምን ሚስጥር አውቄዋለሁኝ። የሰላምን የልጁ አባት አውቄዋለሁኝ ስትል ነበርና እንግዲህ ማን ነው ሲሏት አባዬ ነው ብላ ነው እንግዲህ በድፍረት የተናገረችው። በስመ አብ ድፍረቷ ግን ማርያምን ማለት እኔ እንጃ አባቷን በዚህ ልክ እንዲሁ እውነት ቢሆን ለራሱ እኮ ጋይስ አይባልም። እውነት እንግዲህ ለእናቴ እናገራለሁ ብላ ለእናቷ እንዴት እንደምትነግራት ፈርታ ነው እንጂ እንግዲህ ለዳጣና ለናታን እንደዛ ብላ ነው የተናገረችው። እንግዲህ ዳጣ በጣም ነው የደነገጠችው፣ በጣም ከምላችሁ በላይ እኔ እንጃ እንዴት አድርጌ እንደምነግራችሁ። እሷ ግን ምንም እንትን የላትም። የሚገርመው ነገር ዳጣ የሆነ ምግብ እየበላች ነበር የደረሰችባትና እንግዲህ አለ ሁኔታው አድርጋ ስታያት በጣም ነበር የደነገጠችውና የበጎረሰችው ምግብ አፏ ነበር ያዘችውና እንግዲህ ትንብሏት ነበረ። ትንብሏት ራሱ እሷ በቃ ደስ እያላት ነበር። በዛው ምን በሞትሽ ነው ያለቻት። በስመ አብ ወወልድ ወመንፈስ ቅዱስ። አንዳንድ ሰው እኮ ግን እናንተ በዚህ ልክ የሰው ልጅ ምንም የሰው ልጅ ክፉ ቢሆን ይሞት አይባልም። እግዚአብሔር ልቦና ሰው ይስጠው። የንስሐ ዕድሜ ሰጥቶት እግዚአብሔር እንዲወስደው ነው የሚጸለየው እንጂ ይሞት አይባልም። እንግዲህ ዛሬ ዳጣንና ማነው ውሃንና ምጥንን ደግሞ ሄዳችሁ እስኪ የሰላምን የልጅሽ አባት ማን ነው ብላችሁ ጠይቃችሁ ነው ተብለው ሄዲው እንግዲህ ሰላምን ስለነቃችበት ማን ያላችሁ ስትላቸው አቢጌል ሰላምን ብትላቸው አሪፍ ነው በይ ከዛ ከኋላ የልጅቱ ስም ስለ እርር በይ ፈጣሪ እንዴት እንደሳኩ ማርያምን በጣም ዘና ነው ያረጉኝ። ደግሞ ዳጥ እንትና ማን ውሃ ጥሩ ነገር መስሏት ለእናቷ መናገሯት በስማም እንዴት እንደሳቀችው ዞሮ ማርታ ቀላል ያስቃል ይሄ። እና ቤተሰቦቻችን እንግዲህ በጣም አሳሳቢ ጉዳይ ነው። አቢጌል እንግዲህ ደግሞ ኩሪፍቱን ትርጥሯል ናታንን ማለት ነው። ይሄን ተንኮሏን፣ ይሄንን በሽታዋን፣ ይሄን በቃ ይሄን ሁሉ ነገሯን ይዛ ማለት ነው። አረ መጀመሪያ አንቺ ራስሽ ተስተካከይ። እንዴት ኩሪፍቱ ሄደሽ ማለት ሌላ ለብልግና ለሽርሙጥና እንዴት ትሄጃለሽ? ቢሆን ለራሱ እኔና አንቺ ተዋደን ተፋቅረን ወደፊት ነው እንጂ እትዬ ራሱ ልትል የምትችለው። የሚገርመው ነገር ካንቺ በላይ ትየናቃታለሁ እንዴት እንደዚህ ያለሽ እያላት ነበረ ማለት ነው። ግን በጣም ነው የሚገርመው። አቢጌል የያዘችው ነገር በጣም ጦስ ነው። ቤተሰቦቻችን በጣም ነው የሚያስፈራው። እንግዲህ በሷ የተነሳ ደግሞ እሷን ልጅ ብለው ልጅን ነካ ብለው እንግዲህ ደግሞ ያንን ትራንስ ሲያሳስሩ ሲያስፈቱ ግን በቃ ያው ሌላ ሰፈር የምንቀይር ምናምን እየተባባሉ ነው። እሱም እንግዲህ ለሷ ተብሎ ነው። ግን እሷ እየፈተለች እያሾረች እየጠመዘች የምታመጣው ነገር በጣም ከባድ ነው። ቤተሰቦቻችን ወይዘሮ ማርታም በጣም ነው ከባድ ነው። አሁን ይሄንን ብላታለች ትናንትናም እንግዲህ አሁን ደግሞ ቆይ ምኑን ተምን ነው የምታገናኙ እያለቻት ነበር። እንግዲህ ዳጣን የጋሼ ልጅ ናት የደረጀ ልጅ ናት ከማለው ተታ ደግሞ አሁን ወደ ማን ተጋባሽ ማለት ነው? ወደ የሰላም ልጅ ያባየ ነው ብላ እንግዲህ ግግም ምንተል ነው። አሁን እዚህ ጋር አስባችሁታል። የምር በጣም ከባድ ነገር ነው ቤተሰቦቻችን። በቃ እንጃ ምን እንደምላችሁ። ወይኔ አቢጌል ግን በስላሴ ስም የምር በጣም ናነደችኝ ጋይስ። እናንተ ቤተሰቡን እኮ ተተራመሰው ነው አስባችሁታል። በጣም እኮ የሌለ ነው የሚተራመሰው። ምክንያቱም ይሄ ነገር በጣም ቀላል ነገር አይደለም። በተለይ ደግሞ ጋሽ ደረጀ በተለይ ስለ ዳጣ ያለውን ነገር እንግዲህ አይታችሁ ከሆነ ለምን እንደዛልሽ ብሎ እንግዲህ አዲስ አበባ የተወለድኩት ብዬ ነግራችኋለሁ ስትለው ለምን ተናገርሽ ብሎ እንግዲህ ጋሽ ደረጃ አይታችኋል። በጣም ነው የተቆጣው ምናምን የተበሳጨባት በዳጣ ማለት ነው። በቃ ምንም አይነት ነገር መናገር የለብሽም። የሆነ ነገር በተናገርሽ ቁጥር ሌላ እንትን ይዞ ይመጣል። ስለዚህ ለምን ተናገርሽ ብሎ እንግዲህ በጣም ነበር የተቆጣል። እሷም እንግዲህ እኔ ምን ላድርግ አስጨነቁኝ እኮ ሰላምም ናታንም ወይዘሮ ማርታ ብቻ ነኝ የማትጠይቀኝ አቢጌልም በቃ መቀመጫ መቆሚያ ሰጡኝ እኮ ጥያቄያቸው በረታብኝ። ምን ላድርግ አባዬ እያለችው ነበረ። አርፈሽ ተቀመጪ ባክሽ ታገሽኝ። በቃ ማርታ ይሄን ነገር ሰምታ ሌላ ሪስክ እንዳልገባ ባክሽ እያላት እንግዲህ እየለመናት ነው የሚገኘው። አቢጌል ግን የያዘችው ነገር በጣም ከባድ ነው ቤተሰቦቻችን በምላችሁ በላይ። እንግዲህ ቤተሰቦች እስካሁን አብራችሁ ስለሆናችሁ በጣም አመሰግናለሁኝ። ላይክ ማድረጋችሁን አትርሱ። እስካሁን ላይክ ያላደርጋችሁ ካላችሁ ላይክ አድርጉ ቤተሰቦች። ላይክ ያረሳችሁ ሰብስክራይብ በማድረግ የደወል ምልክቱን በማጥቆር ቀጣይ አዳዲስ ቪዲዮዎችን ስንለቅ ለእናንተ ጋር እንዲደርስ ይረዳል። ቤተሰቦች ላይክ አድርጉ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ ቤተሰቦች። መልካም ጊዜ በያላችሁበት እወዳችኋለሁ። ግን ላይክ ያረሳችሁ ካላችሁ ላይክ አድርጉ። ላይክ ለኔ ይጠቅመኛል። ባይ ባይ።